ሰላም ውድ ኔትራውያን ቤተሰቦቻችን የተቆያችሁ የማንቸስተር ዩናይትድ ጉዳዮችንና መረጃዎችን ይዘን በሰዓታችን ተገኝተናል። ዛሬም በጣም በርካታ ጉዳዮችን እያነሳን ቆይታ እናደርጋለን። በተለይም ከማርከስ ራሽፎርድ፣ ሉዊስ ስኬሊ፣ ሉዊስ ሃል እንደዚሁም ደግሞ የአማካይ ክፍልና የተከላካይ ስፍራ ተጫዋቾችም ከማንቸስተር ዩናይትድ የዝውውር ጉዳይ ጋር ስማቸው እየተነሳ ነው የሚገኘው። ሰፋ ባለመልኩ የምናነሳቸው ይሆናል። በተለይ ማርከስ ራሽፎርድ በዚህ የክረምት የዝውውር መስኮት ማንቸስተር ዩናይትድን መልቀቁ አይቀርም እየተባለ ነው የሚገኘው። በቀጣይ ከካሪ ጋር የሚያደርገው ውይይት በእርግጥ ቢጠበቅም የአውሮፓ ክለቦች በተለይ የቱርክ ክለቦች ተጫዋቹ ላይ ፍላጎት እያሳዩ መሆናቸው እየተሰማ ነው የሚገኘው። ከሉዊስ ስኬሊ ጋር ያሉ ጉዳዮች በስፋት እየተወሩ ነው የሚገኙት። ማንቸስተር ዩናይትድ እዚህ ዝውውር ላይ ገፋ አድርጎ አጠናክሮ ጥያቄዎችን ለማቅረብ መዘጋጀቱ እየተሰማ ነው የሚገኘው። ከሉዊስ ሃል ዝውውር ጋርም አፕዴት የሆኑ አዳዲስ መረጃዎች የተሰሙ ነው የሚገኙት። በዓለም ዋንጫ የተካፈሉና አሁን ወደ ካሪንግተን የተመለሱ የማንቸስተር ዩናይትድ ተጫዋቾችን በተመለከተ ምናነሰው መረጃ ይኖረናል። ሌሎችም ጉዳዮች አሉ በመረጃችን። እነዚህን ሁሉ በቆይታችን ሰማላችሁ። ሀሳብ አስተያየቶቻችሁን በምናነሳቸው መረጃዎች ላይ በኮሜንት አስፍሩት። እንደዚሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ታዲያ ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቻችን ስናመራ የማርከስ ራሽፎርድን ጉዳይ አስቀድመን እንጀምራለን። ማርከስ ራሽፎርድን ለማስፈረም የቱርኩ ክለብ ፊነርባቼ ከፍተኛ ፍላጎት ማሳየቱን የተለያዩ መገናኛ ብዙሃን እየዘገቡ ነው የሚገኙት። በተለይ በአውሮፓና በቱርክ ሊግ በጣም ጠንካራ ስኳድ ለመገንባት ጥረት እያደረጉ የሚገኙት ፊነርባቼዎች አሁን ላይ በጣም ፈጣን ጎሎችን ማስቆጠር የሚችልና በጣም ዓለም አቀፍ ጥራት ያለው ተጫዋች እየፈለጉ እንዳለ በክለቡ በኩል ሲነገር የነበረ ጉዳይ ነው እና ራሽፎርድ ደግሞ እንደሚታወቀው በግራ ክንፍ ላይ ተፈጥሯዊ ብቃት ከማሳየቱም በላይ እንደ አስፈላጊነቱ በነጻነት በአጥቂ ስፍራ ላይ መጫወት የሚችል ተጫዋች እንደሆነ ይታወቃልና ፊነርባቼዎች ታዲያ ለሚፈልጉት ተጫዋች አሁን ራሽፎርድ ተስማሚ ሆነው አግኝተውታል እየተባለ ነው የሚገኘው እና ግን በክለቡ በኩል የተጫዋቹን ዝውውር ለማጠናቀቅ ከፍተኛ ወጪን ይጠይቃቸዋል እየተባለ ነው የሚሆነው። ይህም የሆነው የተጫዋቹ ሳምንታዊ ደሞዝ ከፍተኛ በመሆኑና ማንቸስተር ዩናይትድ ተጫዋቹን በድጋሚ በውሰት ከመስጠት ይልቅ በቋሚነት ለመሸጥ በመፈለጉ ነው። ዘሰን ባወጣው መረጃ ፊነርባቼ ራሽፎርድን ወደ ኢስታንቡል ለማምጣት ከፍተኛ ገንዘብ ለማውጣት ዝግጁ ነው። ተጫዋቹ በባርሴሎና በነበረው የውሰት ቆይታ እንደሚታወቀው ጥሩ እንቅስቃሴ አሳይቶ ወደ ዩናይትድ የተመለሰ ቢሆንም የካታላኑ ክለብ ዝውውሩን ቋሚ ላለማድረግ ወስኖ ወደ ዩናይትድ ተመልሷል እና ፊነርባቼ የአጥቂ መስመሩን አስቀድሞ ያጠናከረ ቢሆንም አሁንም ሌላ በጣም ትልቅ ስም ያለው ተጫዋች ስለሚፈልግ ነው ራሽፎርድ ላይ ትኩረት ያደረገው ተብሏል። ክለቡ ሜሰን ግሪንውድን ከማርሴ በ39 ሚሊዮን ዩሮ ማስፈረሙ የቅድና ዓላማቸው ትልቅ ማሳያ ተደርጎ ተወስዷል። ራሽፎርድ መጨመር ደግሞ በጣም ጠንካራ የሚባል የአጥቂ መስመር የሚፈጥር ቢሆንም ሁለቱን እንግሊዛውያን አጥቂዎች በአንድ ቡድን ውስጥ ማካተት የደሞዝ ወጪንና የደጋፊዎችን ጫና ይጨምራል ተብሎ ተሰግቷል። ዝውውሩ ለፊነርባቼ በጣም ትልቅ ጥሩ ነገሮች ቢኖሩትም ከማንቸስተር ዩናይትድ ጋር ከስምምነት ከመድረስ ይልቅ ተጫዋቹ ማሳመን የበለጠ ፈታኝ ሊሆን እንደሚችል እየተሰማ ነው የሚገኘው። ራሽፎርድ ቀደም ሲል በአውሮፓ ትልልቅ ሊግ ለመጫወት ቅድሚያ እንደሚሰጥ ማሳወቁ ይታወቃልና ወደ ቱርክ ከማምራቱ በፊትም የቻምፒየንስ ሊግ ተሳታፊ የሆኑ ሌሎች ክለቦችን ጥያቄም ሊጠብቅ ይችላል። በተጨማሪም ፊነርባቼ እንደ ራፋኤል ሊዮና ኢስማኤል ሳር ያሉ ሌሎች አማራጮችንም እየተመለከተ ነው የሚገኘውና እነዚህ አማራጮች ዩናይትድ የሚጠይቀውን ክፍያ ሙሉ በሙሉ እንዳይሰጥ ፊነርባቼ ሊያንገራግር ይችላል እየተባለ ነው የሚገኘው። የሌሎች ተጫዋቾችንም ዝውውር ከፈጸመ የራሽፎርድ ዝውውርም ሊገታ ይችላል። አሁን ግን በፊነርባቼ ደጋፊዎችና በክለቡም ጭምር በጣም በስፋት የተወራ ያለው ነገር ራሽፎርድ ወደ ቱርክ ፊነርባቼ ይመጣል የሚለው መረጃ ነው። እንግዲህ ራሽፎርድስ ይህንን ጥያቄ ይቀበለዋል የሚለው በቀጣይ በጉጉት የሚጠበቅ ቢሆንም የቱርኩ ክለብ ፊነርባቼ ግን ራሽፎርድን በየትኛውም ዋጋ ወደ ክለባቸው ለማምጣት እንቅስቃሴ መጀመራቸውን የቱርክ መገናኛ ብዙሃን በስፋት እያነሱት ያለ ጉዳይ ሆኗል። ማንቸስተር ዩናይትድ ለ2026-27 የውድድር ዘመን የሚያደርገውን ዝግጅት አጠናክሮ ቀጥሏል እና አሁን ደግሞ አሰልጣኝ ማይክል ካሪክ የክለቡን ወሳኝ ተጫዋቾችን ያገኘበት እድል ተፈጥሯል። ቡድኑ በመጀመሪያዎቹ 3 የቅድመ ውድድር ዝግጅት ጨዋታዎች በቂ አማራጭ ተጫዋቾች አልነበሩትም። ነገር ግን አሁን ላይ በዓለም ዋንጫ የነበራቸው ቆይታ በመጠናቀቁ አብዛኞቹ ተጫዋቾች ብሔራዊ ቡድኑን እየተቀላቀሉ ነው የሚገኙት። የቤልጂየም ብሔራዊ ቡድን አባላት የሆኑት ግብ ጠባቂው ሴላመንስና አማካዩ ዩሪ ቴሌማንስ ባለፈው ሳምንት መጨረሻ ቀድመው በመመለስ በሳምንቱ መጀመሪያ ከቡድኑ ጋር ልምምድ መጀመራቸው ይታወቃል። በተጨማሪም የፖርቱጋል ብሔራዊ ቡድን ተጫዋቾች ዲያጎ ዳሎና ብሩኖ ፈርናንዴዝ
የብራዚል ብሔራዊ ቡድን አጥቂ ማቲያስ ኩኛ እንዲሁም የሞሮኮ ተከላካይ ናስር ማዝራዊ በዚህ ሳምንት ወደ ስብስቡ እንደሚቀላቀሉ ተረጋግጧል። ዩናይትድ በመጪው ቅዳሜ ከአውሮፓ ሻምፒዮኑ ፓሪስ ጀርመን ጋር ለሚያደርገው አራተኛ የቅድመ ውድድር ዝግጅት ጨዋታ አሰልጣኝ ማይክል ካሪክ ጠንካራ አሰላለፍ ይዘው ለመግባት ሰፊ አማራጭ ይኖረዋል። ከዓለም ዋንጫው ፍጻሜ ውድድሮች ጋር ተያይዞ ከስብስቡ ውጭ የሆኑት ማርከስ ራሽፎርድ፣ ኮቢ ማይኖና ሊዛንድሮ ማርቲኔስ ብቻ ናቸው። ያው እነሱ በዓለም ዋንጫው እስከ ፍጻሜ ድረስ ብሔራዊ ቡድኖቻቸው በመጓዛቸው ምክንያት ማለት ነው። እነዚህ ሶስት ተጫዋቾች ከፔጂ ጨዋታ በኋላ ቡድኑ በአየርላንድ በሚያደርገው የልምምድ ካምፕ እንደሚቀላቀሉ እንደዚሁ ተነግሯል። ለፔሲጂ ጨዋታ ግን በግምታዊ መልኩም አሰላለፎች እየተነሱ ነው የሚገኙት። ለምሳሌ ከፔሲጂ ጋር በሚኖረው ጨዋታ ማንቸስተር ዩናይትድ ምን አይነት አሰላለፍ ይዞ ይገባል የሚለው የሚጠበቅ ነው የሚሆነው። በዚህም አሰልጣኝ ማይክል ካሪክ ከዓለም ዋንጫ የተመለሱትን ጨምሮ ጠንካራ የሚባል ስብስብ ይዘው በጨዋታው እንመለከታቸዋለን ማለት ነው። ለምሳሌ በግብ ጠባቂነት ሴላመንስ ተካቷል። ተከላካዮች ዲያጎ ዳሎ፣ ሌኒዮሮ፣ ሃሪ ማጌርና ሉክሾ አራቱ ተከላካዮች ናቸው። በአማካይ ስፍራ ላይ ብሩኖ ፈርናንዴስ፣ አንድሬ ሳንቶስ እና ሜሰን ማውንት ይካተታሉ ተብሏል። በአጥቂ ስፍራ ላይ ደግሞ ብሪያም ቤሞ፣ ማቲያስ ኩኛና ፓትሪክ ዶርጉ የአሰልጣኝ ማይክል ካሪክ ተመራጭ ነው። ቅዳሜ በሚደረገው ከፔሲጂ ጋር በሚኖረው ጨዋታ 11 ተጫዋቾች ሆነው ወደ ሜዳ ይገባሉ ተብሎ ይጠበቃልና በዛም ዋናውን ወይንም ጠንካራውን የዩናይትድ ስኳድን እንመለከታለን ማለት ነው። ያው በዋናነት ወደ ካሪንግተን በዓለም ዋንጫ ላይ የነበሩ ተጫዋቾች ግን ወደ ቡድኑ መመለሳቸውን ለመጠቆም ያህል ነው። ሌላኛው ጉዳይ ማንቸስተር ዩናይትድ የኒውካስሉን የግራ መስመር ተከላካይ ሊዩሳልን የክረምት የዝውውር ዋነኛ ኢላማ እንዳደረገው ይታወቃል። አሁንም ግን በዚህ ዝውውር ላይ አንዳንድ ችግሮች እንዳሉ እየተሰማ ነው የሚገኘው። የ21 ዓመቱን ተጫዋች ዩናይትድ በከፍተኛ ሁኔታ ቢፈልገውም በፍጹም የሚሸጥ አይደለም ሲል ኒውካስል ማሳውቆ አሁንም ዝውውሩን ውስብስብ አድርጎታል እየተባለ ነው የሚገኘው። ተጫዋቹ የቀድሞ ክለቡ ቼልሲ ሊመልሰው ያቀረበለትም ጥያቄ ውድቅ ማድረጉ ይታወቃል እና ፋብሪዚዮ ሮማኖ በዘገባው ማንቸስተር ዩናይትድ በግራ መስመር ፉልባክ ቦታ ላይ ታይለር ማላሲያ በነጻ ዝውውር ክለቡን ለቆ በመውጣቱ ምክንያት ሉክ ሾው የቡድኑ ብቸኛ የግራ መስመር ተከላካይ ሆኖ ይገኛል እና ዩናይትድ ሊዩሳልን ለማስፈረም ከፍተኛ ፍላጎት አለው። በዚህም ማንቸስተር ዩናይትድ ለሊዩሳል ትልቅ አድናቆት አለው። ለስኳዳቸውም ተስማሚ ተጫዋች እንደሆነ ያምናሉ። በክለቡ አስተዳደር ዘንድም ዝውውሩ ሙሉ ፈቃድ አግኝቷል። ነገር ግን ኒውካስል ተጫዋቹን መሸጥ ስለማይፈልግ ሂደቱ በጣም ከባድ ነው በሚል በመረጃው አንስቷል። ማንቸስተር ዩናይትድ በዚህ ሳምንት ድርድር ለመጀመር አቅዶ የነበረ ቢሆንም ኒውካስል ተጫዋቹ በአዲሱ አሰልጣኝ ማቲያስ ሲስሌ ስር ቁልፍ ሚና እንደሚኖረው በመግለጽ ጥያቄውን ውድቅ ማድረጉ ጭምር እየተሰማ ነው የሚገኘው። ኒውካስል አሰልጣኝ ኤዲካው ከተለያዩ በኋላ ጉማሬሽ ወደ አርሰናል ሊዛወር እንደሚችል ቢጠበቅም ክለቡ ቀደም ሲል ተጫዋቾችን በመሸጥ ያገኘው ከፍተኛ ገቢ ስላለ ጥብቅ አቋም ይዛል። ተጫዋቾችን ላለመልቀቅ ወስኗል እየተባለ ነው የሚገኘው። ኒውካስል እስካሁን ከተጫዋቾች ሽያጭ 170 ሚሊዮን ፓውንድ ያገኘ ሲሆን የጉማሬሽ ዝውውር ከተጠናቀቀ ገቢው ወደ 250 ሚሊዮን ፓውንድ ያድጋል። በመሆኑም አሁን ክለቡ የፋይናንስ ጫና የለበትም። ሃልን በግዴታ የመሸጥ የፋይናንስ እጥረት የለበትም እና በዚህ ምክንያት ማንቸስተር ዩናይትድ ምናልባት ዝውውር በጣም እክል ከገጠመው ፕላን ቢ ወይንም ሌላ እቅድ አዘጋጅቷል እየተባለ ነው የሚገኘው። በዚህም ሉዊስ ስኬሊ፣ ሆርሄ ሳሊናስ፣ ሌሎችም ተጫዋቾች ከማንቸስተር ዩናይትድ የግራ ፉልባክ ጋር ተያይዞ ስማቸው የሚነሱ ተጫዋቾች ናቸው። እነዚህንም ጉዳዮች በስፋት እንመለከታቸዋለን። ግን የሉዊስ ሃልን ዝውውር በተመለከተ በተለይ ኒውካስል እያሳየ ያለው አቋም ዝውውሩን ሊያከብደው እንደሚችል እየተነገረ ነው የሚገኘው። አሁን የሚጠበቀው ተጫዋቹ በራሱ መልቀቅ እፈልጋለሁ በሚል ግልጽ አቋም ይዞ ከሴንት ጄምስ ፓርክ ለመልቀቅ ካልወሰነ በቀር ዝውውሩ ከባድ ይሆናል። አሊያም እስከ ዝውውር መስኮቱ መጨረሻ ቀን ድረስ ጠብቆ ልክ አምና አሌክዛንደር አይዛክ እንዳደረገው ከፍተኛ ጫና ፈጥሮ ኒውካስል ላይ ክለቡን መልቀቅ ይችላል እየተባለ ነው የሚገኘው። ሌላኛው ማንቸስተር ዩናይትድ የሬሲንግ ሳንታንዴር ወጣት ተከላካይ የሆነውን ጆርጅ ሳሊናስን ለማስፈረም በውሉ ላይ የተቀመጠውን የውል ማፍረሻ ክፍያ ለመፈጸም መዘጋጀቱ እየተዘገበ ነው የሚገኘው። ሰርጂዮ ራሞስ በሚል ቅጽል ስም የሚታወቀውና በግራ መስመር ተከላካይነት እንዲሁም በመሃል ተከላካይነት የመጫወት ብቃት ያለው ሳሊናስ በአሁኑ ሰዓት ከሚነሱ ምርጥ ወጣት ስፔናዊ ተከላካዮች መካከል አንዱ ነው። ባርሴሎናም በተጫዋቹ ላይ ከፍተኛ ፍላጎት እንዳለው ቢታወቅም እስካሁን ግን ወደ ካምፕኑ ለማስኮብለል ያቀረበው ጥያቄ 8 ሚሊዮን ዩሮ አካባቢ ብቻ ነው። ሳሊናስ በውሉ ላይ 16 ሚሊዮን ዩሮ የውል ማፍረሻ የተቀመጠለት ሲሆን ማንቸስተር ዩናይትድ ከኒውካስል ጋር በሃል ዝውውር ላይ ስምምነት ላይ መድረስ ካልቻለ ይህንን ክፍያ ፈጽመው ተጫዋቹን ወደ ኦልድ ትራፎርድ ለማምጣት ፈቃደኛ መሆናቸው እየተሰማ ነው የሚገኘው። ዩናይትድ በድርድር ውስጥ ሙሉ በሙሉ መግባቱ የተዘገበ ሲሆን ባለፈው ውድድር ዘመን ከ19 ዓመት በታች የአውሮፓ ዋንጫ ላይ ከተመለከቱት በኋላ ተጫዋቹ ወዲያውኑ ወደ ዋናው ቡድን ለመቀላቀል ዝግጁ እንደሆነ እምነት አለ። ሳሊናስ በአሁኑ ሰዓት ወደ ባርሴሎና የሚያደርገውን ዝውውር ያስቀደመ ቢሆንም ባርሴሎና የሚያቀርበው የዝውውር ክፍያ አነስተኛ መሆን ተጫዋቹን ከሬሲንግ ሳንታንዴር ወስዶ ለማስፈረም እንዳይችሉ ሊያደርጋቸው ይችላል። ተጫዋቹ አሁን ከረፍት ወደ ልምምድ ተመልሷል። በመሆኑም ይህ የዝውውር እንቅስቃሴ በሚቀጥሉት ቀናት ውስጥ ሊፋጠን
ሊፋጠን እንደሚችል እየተሰማ ነው የሚገኘው። ሉክሾ ባለፈው የውድድር ዘመን ጥሩ ብቃት ማሳየት ብቻ ሳይሆን ሙሉውን የውድድር ዘመን ከጉዳት ነጻ ሆኖ በማሳለፍ በእያንዳንዱ የፕሪሚየር ሊግ ጨዋታ ላይ በቋሚነት በመሰለፍ ብዙዎችን አስገርመው ነበር። ነገር ግን የ31 ዓመቱ ተከላካይ በኦልድ ትራፎርድ የኮንትራቱ የመጨረሻ ዓመት ላይ የሚገኝ ሲሆን ክለቡ ወደ ቻምፒየንስ ሊግ ከተመለሰ በኋላ በርካታ የጨዋታ መርሃ ግብር የሚጠበቅበት በመሆኑ ለቦታው ሽፋንና ጠንካራ ተፎካካሪ ተጫዋች ያስፈልገዋል። ክለቡ የዚህም ቦታ የወደፊት ዕጣ ፈንታ አስቀድሞ ማስተካከል ያለበትም ሲሆን ሉዊስ ሃል ቆንጆ ዝውውር ይሆን ነበር ቢሳካ ኖሮ። ነገር ግን ከሃል ጋር ስምምነት ላይ መድረስ ካልተቻለ ማንቸስተር ዩናይትዶች አማራጮችን እየፈለጉ ነው። አሁን ደግሞ ወጣቱን የሬሲንግ ሳንታንዴር ተጫዋች ሆርሄ ሳሊናስን ወይም ጆርጅ ሳሊናስን ለማስፈረም መቃረባቸውን የስፔን መገናኛ ብዙሃን በተለየ መልኩ እየዘገቡት ይገኛሉ። ሌላው በዚህ የክረምት የዝውውር መስኮት በስፋት እየተነሳ ስላለው ስለ ማንቸስተር ዩናይትድ የፊት መስመር ተጫዋች እናንሳ። አሰልጣኝ ማይክል ካሪክ ባለፈው የውድድር ዘመን ሩበን አሞሪምን ተክቶ ኃላፊነቱን ከተረከበ በኋላ በ17 ጨዋታ የደረሰበት 2 ሽንፈት ብቻ ነው። በክለቡ ረጅም ጊዜ የሚቆይ ስኬት ለማስመዝገብ ታዲያ የፊት መስመሩን ማጠናከር እንዳለበት ተገንዝሟል እና ባለፈው የክረምት የዝውውር መስኮት ዩናይትድ ብሪያን ምቤሞ፣ ማቲያስ ኩኛና ቤንጃሚን ሼሽኮን ለማስፈረም ከ200 ሚሊዮን ፓውንድ በላይ ወጪ ማድረጉ ይታወቃል። ከአርቢ ላይፕዚግ በ74 ሚሊዮን ፓውንድ የመጣው የ23 ዓመቱ ስሎቬኒያ አጥቂ ቤንጃሚን ሼሽኮ በፕሪሚየር ሊጉ 11 ግቦችን በማስቆጠር ጥሩ የውድድር ዘመን አሳልፎ አጠናቋል። በየ90 ደቂቃው 1.9 በግብ ክልል ላይ ኢላማቸውን የመቱ ሙከራዎችን በማድረግ በሊጉ ከሚገኙ 95 በመቶ አጥቂዎች የተሻለ አፈጻጸም አሳይቷል። ከገጠማቸው የአየር ላይ ኳስ ፍልሚያዎች 53 በመቶ ያህሉን በማሸነፍ በቦታው ከሚገኙ 93 በመቶ ተጫዋቾች የተሻለ ጥንካሬ እንዳለው ቤንጃሚን ሼሽኮ አሳይቷል። ዩናይትድ ታዲያ ለሼሽኮ አጋዥ የሚሆን አጥቂ ለማስፈረም አቅዷል። ሼሽኮ ጥሩ ጅምር ያሳየ ቢሆንም የኢኒዮስ አመራሮችና ማይክል ካሪክ የክለቡን የማጥቃት መስመር የበለጠ ለማጠናከር ትልልቅ እቅዶችን ይዟል። ጆሹዋ ዚርክዚ ከክለቡ ለመልቀቅ እየተቃረበ ባለበት በዚህ ሰዓት አዳዲስ አጥቂዎችን ማስፈረም በዩናይትድ በኩል ግዴታ ሆኗል። በዚህ መሰረት ማንቸስተር ዩናይትድ የጋላታሳራዩን አጥቂ ቪክተር ኦሲሜሄንን ለማስፈረም እየተከታተለ እንደሚገኝ ዛሬ ጠዋት የወጡ መረጃዎች ያሳያሉ። ቶተናምና ቼልሲ የ27 ዓመቱን ናይጄሪያ አጥቂ ለማስፈረም ፍላጎት ያሳዩ ሲሆን ዝውውሩ በ65 ሚሊዮን ፓውንድ አካባቢ ሊጠናቀቅ እንደሚችል እየተነገረ ነው የሚገኘው። ኦሲሜሄን ባለፉት 8 ተከታታይ ውድድር ዘመናት በየዓመቱ ባለ 2 ዲጂት ወይንም ከ10 በላይ ግቦችን ማስቆጠር የቻለ ሲሆን ያለፈው ዓመት መረጃዎቹም ከሼሽኮ የተሻለ አማራጭ መሆኑን ያሳያሉ። ኦሲሜን ከሼሽኮ በ9 አነስተኛ ጨዋታዎች ተሰልፎ 4 ያህል ተጨማሪ ጎሎችን ማስቆጠር ችሏል። በአውሮፓ መድረክ ባደረጋቸው ያለፉት 22 ጨዋታዎች 14 ግቦችን ያስቆጠረ ሲሆን ሼሽኮ ግን በተመሳሳይ ውድድር ከተሰለፈባቸው ጨዋታዎች የኦሲሜን ግማሽ ያህል ብቻ ነው ማስቆጠር የቻለው እና ይህ የ65 ሚሊዮን ፓውንድ ዝውውር ከተሳካ ለዩናይትድ ትልቅ ጥንካሬ የሚፈጥር ሲሆን ለወጣቱ ሼሽኮም በጣም ጥራት ካለው አጥቂዎች አንዱ ከሆነው ኦሲሜሄን ልምድ ለመክሰምና ብቃቱን የበለጠ ለማሳደግ ጥሩ እድል እንደሚፈጥርለት ይታመናል እየተባለ ነው የሚገኘው። ባለፉት ቀናት ስሙ ከቶተናም ጋር በስፋት እየተነሳ የሚገኘው ቪክተር ኦሲሜሄን እንግዲህ ዛሬ ጠዋት በወጡ መረጃዎች ደግሞ ከማንቸስተር ዩናይትድ ጋር ስሙ እየተሰማ ነው የሚገኘው። ዩናይትድስ ዝውውሩ ላይ እጁን አስገብቶ በ65 ሚሊዮን ፓውንድ ዝውውሩን ያጠናቅቃል ወይ የሚለው ትኩረት የሚስብ ቢሆንም ግን ማንቸስተር ዩናይትድ ይህን ተጫዋች ካመጣ ተጫዋቹ ከሼሽኮም የተሻለ ግልጋሎት በኦልድ ትራፎርድ ሊሰጥ እንደሚችል ቁጥራዊ መረጃዎቹ ያሳያሉ። ሌላኛው ማንቸስተር ዩናይትድ የ19 ዓመቱን የአርሰናል የግራ መስመር ተከላካይና አማካይ ሆኖ መጫወት የሚችለውን ሉዊስ ስኬሊ ለማስፈረም ጥረት እያደረገ ነው የሚገኘው። ሉዊስ ስኬሊ በግራ ተከላካይነትም ሆነ በአማካይ መጫወት የሚችል ሁለገብ ተጫዋች እንደሆነ ይታወቃልና ተጫዋቹ ባለፈው ግንቦት አርሰናል በቻምፒየንስ ሊግ በፒኤስጂ በተሸነፈበት የቻምፒየንስ ሊግ የፍጻሜ ጨዋታ ላይ በቋሚነት ተሰልፎ 80 በመቶ የሚሆኑ ኳሶችን በትክክል በማቀበል 2 ታክሎችን በዛ ጨዋታ በማድረግና 3 የመሬት ላይ ፍልሚያዎችን በማሸነፍ አስደናቂ እንቅስቃሴ ማሳየቱ ይታወቃል። ማንቸስተር ዩናይትድ ታዲያ በክረምት የዝውውር መስኮት አንድሬ ሳንቶስና ዩሪ ቲሊማንስን ለአማካይ ክፍሉ ቢያስፈርምም አሁንም ተጨማሪ አማካይና አስተማማኝ የግራ ተከላካይ ይፈልጋል እና ዩናይትድ ትኩረቱን ወደ ሉዊስ ሃል ቢያዞርም አዳዲስ መረጃዎች እንደሚያሳዩት ግን ዩናይትድ የሃል ዝውውር ካልተሳካ ሉዊስ ስኬሊንም በከፍተኛ ዝውውር ለማምጣት እቅድ ይዟል እየተባለ ነው የሚገኘው። ግን በዋናነት በነገራችን ላይ ከሉዊስ ስኬሊ በተሻለ በግራ መስመር ላይ አሁንም ቢሆን ዩናይትድ ማምጣት የሚፈልገው ሉዊስ ሃልን እንደሆነ መዘንጋት አይገባም። የቶክ ስፖርት ዘጋቢ ሆነው አሌክስ ክሩክ እንደገለጸው ከሆነ ዝውውሩ እየተፋጠነ ይገኛል። ሉዊስ ሃል ወደ ማንቸስተር ዩናይትድ መዘዋወርን እንደ ትልቅ የእድገት ደረጃ ስለሚመለከተው
ወደ ኦልድ ትራፎርድ ለማምራት ፍላጎት አለው። ቅድም እንዳነሳሁት መረጃ ኒውካስል ተጫዋቹን መሸጥ ባይፈልግም እንኳን ዩናይትድ 60 ሚሊዮን ፓውንድ ካቀረበ የኒውካስል የበላይ አካላት ጥያቄውን ለመቀበል ይገድዳሉ ይላል የቶክ ስፖርት ዘጋቢው። እና በቦታው ላይ በግራ መስመር ቦታ ላይ ማለት ነው የሉዊስ ሳል እንቅስቃሴ በውድድር ዘመኑ ያሳየው ብቃት ከሉዊስ ስኬሊ በላቀ ደረጃ ላይ የሚገኝ መሆኑን የሚያሳይ ነው። ባለፈው የውድድር ዘመን በየጨዋታው 1.1 የጎል ዕድሎችን በመፍጠርና 1.5 ስኬታማ ድሪብሎችን በማድረግ በፕሪሚየር ሊግ ላይ ከሚገኙ የክንፍ ተከላካዮች በምርጦች ውስጥ ይገኛል። በየጨዋታው 5.5 ኳሶችን በማስጣል ሪከርድ ያለው ሲሆን ይህም በሊጉ ከሚገኙ የግራ ተከላካዮች 75 በመቶ ከሚሆኑት በላይ የተሻለ ያደርጓል እና ከሁለቱ ተከላካዮች በስታት ደረጃ በቦታቸው ሉዊስ ሳል የተሻለ ቢሆንም ነገር ግን ያው ሉዊስ ስኬሊ በአማካይ ክፍል ነው አብዛኞቹን ጨዋታዎች በአርሰናል ያደረገውና በዛ ቦታ ጥቂት ጨዋታዎችን ብቻ ነው ያደረገው በግራ ተከላካይነት። አብዛኞቹን በአማካይ ክፍል ስለተጫወተ ማነጻጸር ይከብዳል ከሉዊስ ሳል ጋር ያሉትን ቁጥራዊ ጉዳዮች። ግን በዛ ቦታ ላይ በሊጉ ሉዊስ ሳል በጣም የተሻለው ተጫዋች ነው። ያም ቢሆን ይህ ዝውውር ካልተሳካ ማንቸስተር ዩናይትድ ለአርሰናሉ የ19 ዓመት ተጫዋች ሉዊስ ስኬሊ ጥያቄ ለማቅረብ መዘጋጀቱን አሁንም አዳዲስ የሚወጡ ሪፖርቶችና መረጃዎች ያሳያሉ። በነገራችን ሉዊስ ሳልም ልክ እንደ ሉዊስ ስኬሊ ከአማካይነት ወደ ግራ ተከላካይነት የተቀየረ ሁለገብ ተጫዋች በመሆኑ በኦልድ ትራፎርድ ለረጅም ዓመታት በቋሚነት ማገልገል የሚችል ትልቅ ተጫዋች እንደሚሆን ይጠበቃልና ሁለቱም አማካይ ሆኖ መጫወት ይችላሉ፣ እንደዚሁም በግራ ተከላካይነት መጫወት ይችላሉ። ነገር ግን ያው በአማካይ ሲጫወት ሉዊስ ስኬሊ የተሻለው ተጫዋች እንደሆነ ተመልክተናል። በግራ ተከላካይነት ደግሞ ሉዊስ ሳል የተሻለው ተጫዋች ነው እየተባለ ነው የሚገኘው። ለማንኛውም ከሁለቱ አንዳቸው በዚህ የዝውውር መስኮት ወደ ኦልድ ትራፎርድ መምጣታቸው እንደማይቀር በርካታ መገናኛ ብዙሃን አሁንም እያነሱት ያለው ጉዳይ ነው። ሌላኛው ማንቸስተር ዩናይትድ ከአካዳሚ የፈራውን የ22 ዓመቱን እንግሊዛዊ አማካይ ቶቢ ኮይሌርን ለመሸጥ መወሰኑ እየተነገረ ነው የሚገኘው። በአንድ ወቅት በኦልድ ትራፎርድ የረጅም ጊዜ የቋሚ ቡድን ቦታ ይይዛል ተብሎ ይጠበቅ የነበረው ኮይሌር በጉዳቶችና በበቂ ሁኔታ የመጫወት እድል ባለማግኘቱ ምክንያት እድገቱ ተስተጓጉሏል እና ዩናይትድን በአማካይ ክፍል ላይ ያስፈረማቸው ተጫዋቾች የኮይሌርን የመጀመሪያ ቡድን ተሰላፊነት እድልን አሳጥተውታል። ኮቢ ባይኖ በቡድን ውስጥ ዋነኛው የአማካይ ክፍል ተጫዋች ሲሆን ታዳጊው ታይለር ፍሌሸርም በደረጃ ከሱ ቀድሞ ይገኛል እና ተጫዋቹ ከአትሌቲኮ ማድሪድ ጋር ለነበረው የቅድመ ውድድር ዘመን ጨዋታ በዋናው ቡድን ሳይካተት ቀርቶ ከእድሜ በታች ከ21 ዓመት በታች ቡድን ጋር መጫወቱ ከቡድኑ የመውጣት እድሉን ይበልጥ አጉልቶታል እየተባለ ነው የሚገኘው። ተጫዋቹ በዌስት ብሮምና በሃል ሲቲ በውሰት ያሳለፈ ቢሆንም በጉዳት ምክንያት የተረጋጋ ጨዋታ ጊዜ ማግኘት ሳይችል ቀርቷል። ሆኖም በርካታ የቻምፒየንሺፕ ክለቦች የተጫዋቹን አካላዊ ጥንካሬ፣ ጉልበትና የመከላከል ብቃት በመመልከት በቋሚነት ለማስፈረም ፍላጎት አሳይቷል እና ማንቸስተር ዩናይትድም ተጫዋቹ ኮንትራት ከማለቁ በፊት ከዝውውሩ ክፍያ ለማግኘትና ለወደፊቱም ሲሸጥ የሚከፈል የትርፍ ድርሻ አካቶ ለመሸጥ አቅዷል። የ22 ዓመቱ አማካይ ቋሚ የጨዋታ እድል የሚያገኝበት የቻምፒየንሺፕ ክለብ መቀላቀሉ የእግር ኳስ ሕይወቱንም እንደገና ለማንሰራራት ከሁሉም የተሻለ አማራጭ እንደሆነ እየተነገረ ነው የሚገኘው እና ከዝውውሩም ማንቸስተር ዩናይትድ ጥሩ ክፍያ እንደሚያገኝ እንደዚሁ እየተነገረ ነው የሚገኘው። በመጨረሻም በትላንትናው ፕሮግራማችን በርካታ ቤተሰቦቻችን ሀሳብ አስተያየቶቻቸውን በመስጠት ተሳትፈው ነበረ። የእናንተን ሀሳብ አስተያየት በማንሳት የዛሬው ፕሮግራማችንን እናጠናቅ። በትላንትናው ፕሮግራም ሀሳብ አስተያየቶቻቸውን ከሰጡ ቤተሰቦቻችን መካከል ማርከው እጅግ አድርገን እናመሰግናለን። ኩራባቸው ሉክሾና ራሽፎርድ መውጣት አለባቸው የሚል አስተያየት ሰጥቶናል። ደን ለሰጠን አስተያየት እናመሰግናለን። ጌታቸው ቸርነት እኔ ማንቸስተር ዩናይትድ ላይ እንደ ትልቅ ኪሳራና የካሪክ ችግር አድርጌ የማየው የራሽፎርድ በቡድኑ መቆየት ነው። የተበላሸን ፍሬ ከደነኛው ጋር እንደ መቀላቀል ነው። በቃ ንቆሃል፣ አንሰበታል። ውጭጩን እያማተረ ነው። የመረጠውን አቶ የሚመለስ ከሆነ ሙሉ አቅሙን ሊሰጥ አይችልም። ይልቁንም እንደለመደው አመጽ ሊያነሳሳብ ይችላል። አይፈልግህም። በዛ ላይ ባርሳ ለመግባት ደሞዙን ሊቀንስ የተስማማው አንተ ጋር ግን እያፈሰ ሊቀልድብህ ይችላል። ይልቁንስ እሱን ለቆ አዲስ ማምጣት ሁለት ጥቅም አለው። አንደኛ ትልቅ ወጪ ትቀንሳለህ፣ ሁለተኛ በፍላጎት የሚጫወት እንደ ቡድን የሚያስብ ተጫዋች ልታገኝ ትችላለህ የሚል በጣም ጥሩ የሚባል አይነት አስተያየት ጌታቸው ሰጥቶናል። እጅግ አድርገን እናመሰግናለን። በረከት ኤቢ የሃሪ ማጌር ነገር አሳሳቢ ነው፣ አልተማመንበትም የሚል አስተያየት ሰጥቶናል። ሁላችሁም ቤተሰቦቻችን ሀሳብ አስተያየቶቻችሁን ስለሰጣችሁ ስለተሳተፋችሁ እጅግ አድርገን ነው ምናመሰግነው። ዛሬም ባቀረብናቸው ፕሮግራሞችና መረጃዎቻችን ላይ ሀሳብ አስተያየቶቻችሁን በኮሜንት አስፍሩልን። ነገ በሚኖረው ፕሮግራማችን ላይ በእንደዚህ መልኩ ስማችሁን እያነሳን አስተያየቶቻችሁን የምናነብ ይሆናል። በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን በያላችሁበት ሰላምና ጤና እንመኛለን። ሰናይ ጊዜ። ቻው ቻው።